ዊና የተናገረውን ሰማ። ዊና ግን እዛ በስማ ዊና ጀግና ነው። እግዚአብሔርን ለሀይሚዬም ለብሩኬም በኢየሱስ አዋ አንዱ ሽማግሌ እሱ አልነበር አይደለም። ኧረ እንዴት እንደተናገረ ብታይ። ዊናም ብሰሙት እኔ ዊና በስማ ፈራ እግዚአብሔርን የሚፈራ ልጅ ነው። ለነገሩ በማን ቤት ነው የመጣው? በማን ቤት ልጁ ነው ዊናን የጠራው። ዊናን ጠራው ልጁ ማለት ነው። ዊና ልክ ልኩን ምን እንዳለ ታውቂያለሽ? አንቺ ክብርሽን ይዘሽ ቁጭ በይ አላት። ክብርሽን ይዘሽ ቁጭ በይ፣ ከዚህ በኋላ ሀይሚና ብሩኬ ጋር ትንፍሽ እንዳትዪ። የልጁ አባት እኮ ነው አይደለም፣ እሷ የለችም። ባልየው ነው ከብሩክ ጋር የተደባደበው እና ከኔ ጋር ስለተጣላን ስልክም ስደውልለት አያነሳልኝም። እነ ብሩኬ አዲስ አበባ ቁጭ ብለው እነሱ ራሱ ደህና ብዝነስ ይጨፈጭፋሉ። በዚህ የተነሳ ራሱ ውታጀራ ላይ ቁጭ ብለው ለማየት ያውቃል። እና ብሩኬን እንደ አስታርቀኝ እንደማለት ነው። ግን ዊና የተናገረው ንግግር አንጀቴ ነው ቅቤ የጠጣው። እግዚአብሔርን እኔ ዊና ምስኪን ልጅ ነው በጣም በእውነት ስማ ወላሂ ሆነሽን ነው የሆኑ ልጅ ደግሞ የብሩኬ ፎቶ ነው ብለው አልመጡም። ያስጣሉ። የብሩኬ ፎቶ ተልጅቷ ጋር የብሩኬ ፎቶ አይደለም ደግሞ። አረ ዝም ብለው ነው አሁን የሚያደርጉ ሲያጡ። ይኸውልሽ እነሱ ወደዚህ መጡ አይደል? ፋት ነው እኛም አናይም ካሁን በኋላ መኪናው ላይ ጥበብ ለብሶ የተነሳው ጎበዙ ነው። እናቴ ትሙት ይኸውላችሁ ሁሉም እንትናም ዊናም ልጁን የሰደበው ለእኛ ነው እንጂ እነሱ ከዛ በኋላ ጓደኛሞች ናቸው። ምንም ነገር የለም። ጌታ እናም እየሆነ እያወቁኝ ልብ የሚፈራው ብሩኬና ሀይሚ ነው እንጂ ስለሌሎችም ምንም እነሱም ስራ ነው። በቃ እኛ ሆነም ቀረም ይኸውላችሁ እነዚህ ልጆች ይዘን እስከ ጥግ ነው ጀግና ሆነም ማሸነፍ ያለብን። የሌላውን መስሚያችን ጥብጥ ነው። ፋራቸውን ይፈልጉ። የጨረቃ ፋሚሊ ፋራ መስሏቸዋል። እኛ ፋራ አትሞኙ። እናንተ ናችሁ እኮ የምትሞኙት። እዛም ትክክል፣ እዛም ትክክል፣ እዛም ትክክል። ካሁን በኋላ መሞኘት የለም። አሁን ስራቸውን መስራት ሲፈልጉ በቦክስ ይጠላለዙ፣ ሲፈልጉ ሊቦሬ ያስገቡ፣ ሲፈልጉ ቦክስ። እኛ ሀይሚና ብሩክን ካሁን በኋላ ወደፊት ተብሏል። ተህይወት የውጡት እኔ ና ሀይሚ ህይወት ውጡ ቼክ ማራረገ ተብላል። ለምን ብትይ እነሱ ብሩኬ እኮ ፈትለክ እያደረገ ስራ መሆኑን ይናገራል። እኛ አልገባ እያለን ነው እንጂ እናቴ ልጆቻችን አየን እኮ ግን አንዳንዴ ማለት ነው የሚገርመኝ ነገር ዩቱብ ላይ ምን ላይ ሀይሚ ብሩኬ ኧረ ጥቁር አሳየን። ምንድን ነው ልዘረግፈን ነው? ቅድም ዘርግፈን ታብታብ አድርጉላት ቶብትቡላት። እቺ አትናገርም። ፍቅር ቤት ትላንትና ማለት ነው የሆነች ኦዲየንስ ከሀዋሳ መጣች ያለው እንዴት ነሽ? ከሀዋሳ መጣች ያለው በዚህ ሰዓት ብርድ ነው መሰለኝ። አዎ ብርድ ነው። እኔ ራሴ መጣች አለችው እኮ አንድ ጊዜ ሙሽ ዘንድ መጥታ ሙሽ ዘንድ ያለቀሰችው ሴትዮ አታውቅም? እሷ ናት። አንድ ጊዜ እንደውም እንትን ነች እኮ ደጋፊዎቻቸው እኮ ገዳፊ ናት። ብታዝቀኝ ሙሽንም መጥታ ለምናት አለ። እኛም እኮ የሰው ሀገር ሆነን እንጂ ትሙት እኛም እኮ ማለት ነው። ሰላም ነሽ? ብንሆን ስድሴ ጋር ራሱ አብሬ እንዳገኘዋችሁ እኮ ነው። አልደወልኩላትም በእውነት እኔማ እንደወደ ስልክ ደግሞ እኮ አነሱም። እኔ እነዚህ እንኳ የሁለቱ የለኝም። የነዚህ እንቆች እኔም ታገባለሁኝ። እንዲያው ስልክ ታነሱልኝ ሄዳለሁ። ቪዲዮ አሳይ ቪዲዮ አልመጣም። አይ እኔ ቪዲዮ ላይም ካላችሁ ቪዲዮ ላይ ፈልጌ ያገኛቸዋለሁ። ሀይሚና ብሩኬ ምን ሰላም ነካኩ ሲያጥቡት ማለት ነው። አጥበውት ብቻ አይደለም የተውት ገና እስከሚሞላ የባዘዝ ነካኩት
አይኔን ካገኘች ከዛ ታገኛለች። ምንም ችግር የለም።